بسم الله الرحمن الرحيم الحمد لله وكفى وسلامه على عباده الذين اصطفى أما بعد تلامتنا نبي محمد صلى الله عليه وسلم مدينة وسط ينبروا الكلاناتون يفرسوا ينبروا بنو قريظة سعد بن معاذ بفرد باتشو مسارت كتاتاتشو كتفتسنا بوهالا صحابة የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከታዮች አንዳንድ ወታደራዊ እንቅስቃሴዎችን እንዳደረጉ ነበር ያየነው ወይ ደግሞ ዛሬ እናያለን ብለን ነበር ያቆም ነው መቅተል አቢ ራፊዕ ሰላም ኢብኑ አቢ አልሐቂቅ ከነዚህ ተግባራቶች የመጀመሪያዎቹ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲወሰዱ ካዘዟቸው የመጀመሪያ እንቅስቃሴዎች ውስጥ አንደኛው አቡ ራፊዕ የተባለውን ሰው ይህን ሰው እንዲገደል ነበር ያዘዙት የአላህ መልእክተኛ هو تاجر اهل الحجاز ይሄ ሰው አቡ ራፊዕ የተባለው ሰው ነጋዴ ነው ሂጃዝ ማለት የአረቢያ ግዛትን ነው በአብዛኛው እነዚህ አሁን መምለካን ጨምሮ እዛ አካባቢ ያሉ ሀገሮች በአጠቃላይ ሂጃዝ ይባላሉ እና በጣም ታዋቂ ነጋዴ ነበር ይሄ ሰው ማለት አቡ ራፊዕ ورئيس يهود خيبر يا خيبر يالو ايهودوች ዋናቸው ነው ይሄ ሰውዬ واحد كبار المحركين والمؤلبين للاحزاب على اهل المدينه ባለፈው እንዳየነው እነዚህ غزوه احزاب ላይ ተሰባስበው የነበሩ ቁረይሾችም ሆነ በጠፋኖች እንዲሁም ሌሎች የአረብ ጎሳዎች በአጠቃላይ በዚህ መልኩ እንድንቀሳቀሱና መዲናን እንዲወሩ እንቅስቃሴ ካደረጉት አይሁዳውያኖች ውስጥ አንዱ ነው ይሄ ሰውዬ ማለት ነው አቡ ራፊዕ ማለት ከነዚህ ከዋናዎች ውስጥ የሚገኝ የነበረ ነው فلما تفرغ المسلمون من الاحزاب ነብዩ መሐመድ እና ሰለላሁ ዐለይሂ ወሰለም ባልደረቦቻቸው ከአህዛብ ዘመቻ ነፃ ከሆኑ በኋላ ወቁረይዛተ كذلك በኑ ቁረይዛዎችን መዲና ውስጥ የነበሩትን ማለት ነው ከነርሱም ሰላም ከሆኑ በኋላ انتدب لقتله 5 من رجال الخزرج ይሄን ሰው ለመግደል 5 ከخزرج ጎሳዎች ውስጥ 5 ሰዎች ተመረጡ ማለትኛ ይሄን የቤት ስራ እንወስዳለን ይሄንን ተግባር ወይ ደግሞ ይሄ ስራ እኛን ፈጽመዋለን የዚህን ሰው መግደል ሐላፊነት ለኛ ይሰጠን ብለው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም አቅርበው ይሄ ነገር ለነሱ ተሰጠ ይሄ ቤት ስራ ليحوزوا شرفا مثل شرف الاوسي حين قتلوا كعب ابن الاشرف ምክንያቱም እነዚህ خزرጆች መዲና ውስጥ ካሉ ሁለት ጎሳዎች ውስጥ አንዱ ናቸው ብለናል አውስና خزرج እነዚህ ሁለቱ ሰዎች ሁለቱ ጎሳዎች በመልካም ስራ ይፎካከራሉ ሁሉ ጊዜ ማለት ነው አውሶች የሆነ ነገር ከሰሩ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም የሚያስደስት ነገር ከሰሩ خزرጆች ያንን ነገር መስራት ይፈልጋሉ ልክ እንደዚያው እሳቸውን የሚያስደስት ነገር كذلك ቀድመዋቸው خزرጆች የሆነ ኸይር ነገር ከሰሩ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም የሚያስደስት ነገር ከሰሩ እንደገና አውሶች ደግሞ ያንን ነገር ይፈልጉታል ስለዚህ ከዚህ በፊት አውስ የተባሉት የመዲና እነዚህ የአንሷር ጎሳዎች ከአብ ኢብኑ አልአሽረፍን ገለው ነበር ይሄ በጣም የታወቀ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጠላት ነበርና ትልቅ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም የሚያሳርፍና የሚያስደስት ተግባር ነው خزرጆችም ልክ እንደዚሁ አይነት ነገር ፈጽመው እነርሱ ያገኙትን ክብር ማግኘት ይፈልጉ ነበርና ይሄ የቤት ስራ ለኛ ይሰጠን አሉ ከዚያ تنسوا ووصل هؤلاء إلى حصنه في جهة خيبر حين غربت الشمس النزي همستو سوج كمدينة ودا خيبر جزو جمرو ፀሐይ ሊጠልቅ አካባቢ ደረሱ ከመዲና خيبر ማለት ወደ 165 ኪሎ ሜትር አካባቢ ነው ፀሐይ ሊጠልቅ አካባቢ ደረሱ فقال قائدهم عبد الله ابن عتيق መሪያቸው አብዱላህ ኢብኑ አቲክ ይባላል ምን አላቸው ለነዚህ ጓደኞቹ ከሱ ጋር ላሉት ለአራቱ ማለት ነው አንድ ላይ 5 ናቸው
ምን አላቸው መካነኩም ባላችሁበት ሆኖ አላቸው ምሽጋቸው ጋር ከደረሱ በኋላ ማለት ነው ኸይበር የአይሁዶች መኖሪያ ነው ምሽግ አላቸው ልክ እዛ ምሽጉ እንዳለ ዙሪያው አጥር ነው እዛ ጋር ሲደርሱ ባላችሁበት ሆኖ አላቸው እናንተ እዚሁ ሆኖ فإني منطلق ومتلطف للبواب እኔ ሄዳለሁ አላቸው እናንተ እዚሁ ሆኖ ዘበኛውን ጠባቂውን እለማመጣዋለሁ በመልካም ቀስ ብዬ ተጠግቼ እንድገባ እንዲፈቅድልኝ አደርገዋለሁ ስለዚህ እናንተ እዚሁ ሆኑልኝ አላቸው لعلي ادخل ምናልባትም ፈቅዶልኝ ልገባ እችላለሁ እናንተ ባላችሁበት እዚሁ ጠብቁኝ አላቸው فاقبل حتى دنا من الباب ከዛ ቀስ እያለ መጣና በሩ ጋር ደረሰ የአጠቃላይ የግቢው በር ጋር ማለት ነው እንደ ምንድነው የሚባለው ኮምፓውንድ ነው የሚባለው ማለት ትልቅ ነው ያው ውስጡ ነገር ግን ዙሪያው ታጥሮ በር አለው መግቢያ ማለት ነው እዛ ጋር ደረሰ عبدالله بن عتيك ثم تكنع بثوبه كأنه يقضي حاجته ከዛ ቁጭ አለና ተከናንቦ እንደሚጸዳዳ ሰው ሆኖ ቁጭ አለ በር ጋር ተጠግቶ ከዚያ فحتف به البواب يا عبد الله إن كنت تريد أن تدخل فادخل فإني أريد أن أغلق الباب أنت عبد الله يا زبنياو مغبات متفلك كونه تلو غبا أنا لزغا ነው አለ መሽቷል ለዘጋ ነው ግቢውን ዘጋለሁ ስለዚህ መግባት የምትፈልግ ከሆነ ግባ ቶሎ በላለ فدخل عبد الله بن عتيق ما شاء الله الله يبارك مرحبا ብሎ عبد الله ገባ ቶሎ ማለት ነው ወከሙን حتى نام الناس ገባ ሰዎች እንቅልፍ እስኪወስዳቸው ድረስ ተሸሽጎ ቆየ فأخذ المفاتيح وفتح الباب ليسهل له الحروب عند الحاجة كذا عبد الله يسبلو زبنياهم ሲተኛ ከሱ ላይ ቁልፉን ወሰደና በሩን ከፈተ መጀመሪያ ማለት ነው የግቢውን በር ከፍቶ በቁልፍ ተዘግቶ ነበር ከፈተው እንደ አስፈላጊነቱ ምናልባት የሆነ ነገር ከተፈጠረ ለመሸሽ እንዲመቸው ብሎ ያሉትን በሮች ከውስጥ ይሄ ዋናውን በር ካለፈ በኋላ ቀስ ብሎ እየከፈተ ሄደ ከዚያ ثم توجه الى بيت ابي رافع ወደ አቡ ራፊዕ ቤት ተጠጋ ቀስ ብሎ ሰው ተኝቷል አሁን መሽቷል የሚንቀሳቀስ ሰው የለም ሁሉም ተኝተዋል አይሁዶች እዛ ውስጥ ያሉት فكان كلما فتح بابا اغلقه እያንዳንዱ በር በከፈተ ቁጥር ምን ያደርጋል ከውጪ ከፍተውና ከውስጥ በኩል ይዘጋዋል ከውጭ ሰው ከመጣበት እንዳይገባ ማለት ነው ከውጭ ከፍቶ ወደ ውስጥ ከገባ በኋላ ከውስጥ ይዘጋዋል ከውጭ ከፍቶ ማለት ነው حتى لو علم به الناس لا يصلون اليه حتى يقتل ابا رافع ምን አልባት እንደው የሆነ ጥርጣሬ መጥቶ ሰዎች ቢያውቁ ወደርሱ እንዳይደርሱበትና እቅዱ እንዳይበላሽበት አቡ ራፊዕን እስኪገል ድረስ ስለዚህ ምን ያደርጋል በሮቹን ሲከፍት ከውስጥ እየዘጋቸው በዚህ መልኩ ወደ አቡ ራፊዕ ቤት ሊገባ ነው فلما انتهى الى بيته በዚህ ሁኔታ በሮቹን ከፍቶ ከውስጥ እየዘጋ ሄዶ አቡ ራፊዕ ቤት ጋር ደረሰ فاذا هو في بيت مظلم وسط عياله አቡ ራፊዕ የተባለው ይሄ ይሁዲ በጨለማ ቤት ውስጥ ከቤተሰቦቹ ጋር ቁጭ ብሏል لا يدري አይነሁ ቤቱ ጋር ደርሷል ነገር ግን የቱ ጋር ቁጭ እንዳለ ማወቅ አልቻለም ከቤተሰቦቹ ጋር ነው የተቀመጠው የትኛው ነው ለይቶ ማግኘት አይችልም ምንም ነገር የሚያበራ ነገር መጠቀም አይችልም አሁን ቀስ ብሎ እየተጠጋ ፈናዳሁ
ድምፁን ከፍ አድርጎ ያ አባ ራፊዕ ብሎ ተጣራ አቡ ራፊዕ ብሎ ተጣራ ማለት ነው ያ አባ ራፊዕ አለ قال من هذا ምንም እሱ በአእምሮ ላይ እንደዚህ አይነት ነገር ውል ብሎበትም አያውቅም ምክንያቱም አንደኛ ማታ ነው ሁለተኛ ግቢው ስንት ቦታ ተቆልፎ ነው ያለው ማን በምን ተአምር እሱ ጋር ይመጣል ምናልባት ያው እዛው ሰራተኞች ካልሆኑ በስተቀር ወይ ጥበቃዎች ካልሆኑ በስተቀር ማን ነው አለ فأهوى نحو الصوت وضربه ضربة بالسيف ከዛ ማን ነው ብሎ ወደ ድምፁ ዞር ሲል አቡ ራፊዕ ሰይፉን ይዞ ሰነዘረ መጣው وهو دهش ደንግጧል አስረለ ራሱ አቡ ራፊዕ ነገር ግን فما اغنت شيئا ምንም ነገር አላ እንትን አላለው ማለት يعني የሚፈለገው አይነት ምት አይደለም የተመታው አግኝቶታል ግን የሚፈለገው አይነት ከዛ ምን ያድርግ فخرج ثم جاء مغيرا صوته ቀስብሎ ወደ ኋላ ተመልሶ ወጣና አብዱላህ እንደገና ተመልሶ መጣ የሆነ ድምጹን ሲሰማ የአቡ ራፊዕን ድምጽ ሲሰማ ምንድነው ብሎ እንደመጣ ሌላ ሰው ማለት ነው ተመልሶ መጣና ድምጹን ቀይሮ ተመልሶ መጣ ከአንሁ ይغيثه ልክ እንደ ሊረዳው እንደፈለገ ምንድነው የተፈጠረው ምናምን ብሎ የሱ ጠባቂ እንደሆነ አድርጎ ድምጹን ቀይሮ መጣበት وقال ما هذا الصوت يا ابا رافع አለ ምንድነው አሁን የምሰማው ድምጽ ምንድነው አቡ ራፊዕ ሆይ ያለው ያ እሱ አይደለም ማለት ነው የመጀመሪያው ድምጽ ሰው አይደለም ሌላ ሰው ነው አሁን የመጣው ማለት ነው እሱን የሚያግዝ ሰው ነው የመጣው فقال ابو رافع من አለ لامك الويل ጥፋት ለእናትህ ይሁን አለ ቆይታል ማለት ነው እሱ ጥበቃው የት ሄደ ነው ጥፋት ለእናትህ ይሁን ان رجلا في البيت ضربني بالسيف ቤት ውስጥ እኮ የሆነ ሰው በሰይፍ መጥቶኛል አለው ይሄ ድምጽ ምንድነው ትላለህ እንዴ فأمد إليه وضربه ضربة أسخنته አሁን እሱ ተከላካይ መጣልኝ ደግሞ ጠባቂ ነው ብሎ ልቡን ከፍቶ ሲያወራ ጠጋ አለና ይዞ በሰይፍ ለሁለተኛ ጊዜ ደህና አርጎ አገኘው አደከመው ይሄኛው ለሁለተኛው ምት አደከመው ተዘረረ አቡ ራፊዕ ولم يقتله ነገር ግን አልሞተም ተዘሯል አልሞተም فوضع السيف في بطنه وتحامل عليه حتى أخذ في ظهره ከዚያ يروط መጣና ሰይፉን በደረቱ ላይ ሰክቶ ግራና ቀኝ የነቀነቀ የጀርባ አጥንቱ ጋር ደርሶ ያጥንቱ ድምጽ ሲሰማ ሰይፉን ነቅሎ ወጣ ثم خرج يفتح الابواب بابا ከዛ ቶሎ ብሎ ወጥቶ በሮቹን ቀስ እያደረገ መክፈት ጀመረ ብዙ በር ነው አሁን እየከፈተ መጥቶ የነበረው አሁን እየከፈተ ቀስ ብሎ ቶሎ ብሎ ለመውጣት ማለት ነው በሮቹ እያንዳንዱን በር ቀደም የዘጋቸውን በሮች መክፈት ጀመረ والليل مقمر ለሊቱ ጨረቃ ነው ይታያል ያሳያል وبصره ضعيف ነገር ግን የአብዱላህ ኢብኑ አቲክ አይኖች ደካማ ናቸው فظن انه وصل الى الارض ወደ መሬት የደረሰ መሰለውና በመሰላል ነገር በደረጃ ነገር ነበር እየወረደ የነበረው ወደ እሱ ጋር ለመድረስ ወደ ምሽጉ ወደ ራሱ ቤት ለመድረስ ወጥቶ ነበር የሄደው ከዚያ فقدم رجله فوقع من السلم እግሩን ሲሰነዝር አይኑ በደንብ ስለማይታየው መሬት የደረሰ መስሎት ሲሰነዝር ወደቀ ከደረጃ ላይ فأصيبت رجله እግሩ ተሰበረ የአብዱላህ ኢብኑ አቲክ فأصابها بأمامته አመኢማውን አወጣና ቶሎ ብሎ የተሰበረውን እግሩን አሰረው ቶሎ ብሎ እዛው ቶሎ ብሎ በአመኢማው እግሩን ጠቅልሎ አሰረውና በደንብ አድርጎ አሰረውና የህይወት
አድን ስራ ነው አሁን እንደዚህ አብሎ እዛ እርዳታ መፈለግ ምናምን ድምጽ ማሰማት የለም አይቻልም ምክንያቱም በጣም ከፍተኛ የሆነ አደጋ ያንዣበበበት ሁኔታ ላይ ነው ያለውና ጸጥ አለ ሰው ወختفى عند الباب ከዛ ይሄን ትርብ አድርጎ ካሰረው በኋላ በሩ ስር ሄዶ የውጭው በር ስር ሄዶ ተሸሸገ አሁን ሄድ አይችልም ለማንኛውም ውጭ ያለው የግቢው በር ጋር ሄዶ እዛ ስር ተደበቀ فلما صاح الديك እዛው ሆኖ ቁጭ ብሎ ጓደኞቹ ውጪ ከበር ውጪ ከግቢ በር ውጪ ሆኖ እየጠበቁት ነው እሱ ደግሞ ከውስጥ በኩል ሆኖ ተደብቆ እየጠበቀ ነው ሌሊቱን ሙሉ ማለት ነው ቁጭ ብሏል ምንም እንቅስቃሴ የለም ዘበኛው ተኝቷል ዶሮ ሲጮህ ጠዋት ፈጅር ላይ قام رجل على سور الحصن وقال በምሽጎቹ አጥር ላይ ሆኖ ድምጹን ከፍ አድርጎ አን አባ ራፊዕ አለ ታጅሩ አህሊ الحجاز አቡ ራፊዕ ተገለዋል ብሎ ድምጹን ከፍ አድርጎ አዋጅ አለ ማለት ነው عرف انه مات الحمد لله خلاص ሞቷል ማለት ነው አለ አሁን ቀስ አድርጎ በሩን ከፈተና ሊወጣ ነው فاتى اصحابه ወደ ጓደኞቹ ጋር ሄደ ወደ አራቱ ጓደኞቹ ጋር እየጠበቁት ያሉት ورجعوا ወደ መዲና ተመለሱ እሱን ይዘውት ተሸክመውት ወደ መዲና ተመለሱ فلما انتهوا الى رسول الله صلى الله عليه وسلم ወደ ነብዩ ጋር ሲደርሱ حدثوه የተፈጠረውን ነገር ነገሯቸው እንዴት እንደተደረገ አቡ ራፊዕ ማነው አብዱላህ ኢብኑ አቲክ እግሩ እንደተሰበረና በምን ሁኔታ ላይ እንዳለ ነገሯቸው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ومسح رسول الله صلى الله عليه وسلم رجله يا الله መልእክተኛ صلوات ربي وسلامه عليه እስኪ እግርህን አሉት ከዛ ፈቱት የታሰረውን አላህ ባከበረው እጃቸው የተሰበረውን እጁን ተውፉ ያሉበት አበሱለት فكأنه لم يشتكيها قط ከዚያ በፊት አንድም እንቅፋት ወይ አንድም ነገር ሾክም ነገር ነክቶት እንደማያውቁ ሆኖ ዳነግሩ ማለት ነው አንድ ነገር ወዲያው ببركة دعاء رسول الله صلى الله عليه وسلم በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዱዓቸው በረካ አላህ በሰጣቸው ሙዕጂዛ ወዲያው خلاص እግሩን አብሰው አሻሽተው ዱዓ አደረጉለት ትፍትፍ ብለው ከአለም የኩን ሸይ ምንም ነገር እንዳልተፈጠረ ምንም ቁስል የለ ወጌሻ የለ ፋሻ የለ ጀሶ የለ የባህል ምንድነው የባህል ማሸጊያ አለ አይደል አንድ ነገር የለም خلاص ምን አደረጉ እሳቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተሰበረውን ቦታ ብቻ እየዳበሱ ዱዓ አደረጉለት ተስፈለው አላህ ልክ እንደፈጠረው ጊዜ ንጹህ ማሳገሻ የለ ወላ ምን ራሱ ፓናዶል አልወሰደም ምን አለ ሱብሃንአላህ العظيم طيب በዚህ ሁኔታ አቡ ራፊዕ ጋር ተልኮ የነበረው ቡድን ግዳጁን ተወጥቶ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተመለሰ ከዚያ ሌላ ደግሞ እንደገና ስራ ሰጡ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሰሃባዎች አስሩ ሱማመተ ابن آثال سيد اليمامة በሁለተኛው ደግሞ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረባ የሳቸው ሱሐባዎች ተልእኮ ሱማመት ኢብኑ አታል የተባለ የየማማ ጎሳ አለቃ የሆነ ሰው ተማርኮ መጣ እንዴት ነበር كان ثمامة من أشد الناس كراهية لرسول الله صلى الله عليه وسلم ولدينه الإسلام ይሄ ثمامة የተባለው ሰው በህይወቱ እንደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚጠላው ሰው የለም እንደ እስልምና የሚጠላው ሰው የለም የማማ የሚባል ቦታ ነው ያለው ይሄ ሰው የዚያ ጎሳ አለቃ ነው ከዚያ ከለታት አንድ ቀን ምን ያደርጋል ይሄ ሰው ሁሌ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም
መግደል ያስባል ከመካ ሙሽሪኮች የበለጠ እሳቸውን ለመግደል ሁሉ ያስባል ይሄ ሰውዬ ማለት ነው حتى خرج متنكرا في المحرم سنة 6 من الهجرية يريد اغتيال النبي صلى الله عليه وسلم بأمر مسيلمة الكذاب مسيلمة الكذاب የሚባል አንድ ሰው እዚህ የማማ ላይ እኔ ነብይ ነኝ ብሎ ወጥቶ ነበር ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ለመወዳደር እኔም ነብይ ነኝ ብሎ ህዝቦቹን መጥራት ጀመረ ይሄ ሰው ሱማማ የተባለው ሰው የዚህ ሰው ጎሳ ነው የሱ ታዛዥ ነው አንድ ቀን ይሄ ሙሰይለማ የተባለው ሰው ሂድና ሙሐመድን ግደል በማንኛውም አጋጣሚ ይለውና ተደብቆ ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም ለመግደል የቤት ስራ ተቀብሎ ይወጣል ወደ መዲና ሊመጣ ማለት وكان النبي صلى الله عليه وسلم يا الله ملكتني دغمو قد ارسل محمد ابن مسلمة في 30 راكبا لتأديب بني بكر ابن كلاب في ناحية ضرية على بعد 7 ليال من المدينة في الطريق البصرة نبي محمد دمو አጋጣሚ ሆኖ ምን አድርገው ነበር محمد ابن مسلمة የተባለውን ሷሃባ መሪ አድርገው ከ30 ከሚሆኑ ሷሃባዎች ጋር በኑ በክር የተባሉ ጎሳዎች አሉ 7 ቀን የሚያስኬድ 7 ለሊት የሚያስኬድ መንገድ በኢራቅ በኩል ወደዛ እሳቸው ልከዋል ይሄን ቡድን እነዚህ በኑ በክር የተባሉ ጎሳዎች እነርሱም እስልምና ላይ አደጋ ለመጣል እንቅስቃሴ የሚያደርጉ ጎሳዎች ነበሩና እነዚህን ሰዎች ስርዓት አስይዛቸው ብለው محمد بن مسلمة ልከውት ነበር ከእሱን መሪ አድርገው ማለት ነው ከዚያ እነዚህ ሷሃባዎች فلما كانوا راجعين وجدوا ثمامة في الطريق فأسروه ሄዱ محمد بن مسلمة ከሷሃባዎቹ ጋር ሆኖ ሄዱ የታዘዙበት ቦታ ድረስ ደረሱ ምንም ነገር የለም ከዛ እየተመለሱ እያለ ይህን ሰው መንገድ ላይ ያገኙታል محمد بن مسلمة ከባልደረቦቹ ጋር ሆኖ ማንን ሱማማ የተባለውን ሰው ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ሊገል የቤት ስራ ተቀብሎ የሚመጣውን ሰውዬ መንገድ ላይ ያገኙት ከዛ ማንህ አንተ ናስ ለማንኛውም ብለው ማርከው በቁጥጥራቸው ስራ አድርገው وجاءوا به الى المدينه ወደ መዲና ይዘውት መጡ وربطوه بسارية من سوار المسجد አመጡትና የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መስጂድ ውስጥ ከሙሶሶ ጋር አሰሩት አንተ እዚሁ ለማንኛውም እዚህ መስጂድ ውስጥ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መስጂድ ውስጥ እዚህ ቁጭ በል አሰሩት መስጂድ ውስጥ ከሙሶሶ ጋር ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተነገራቸው እንደዚህ የሆነ ሰው መጥቷል ሱማማ ይባል ሰው አስረዋል አሏቸው እዛ መስጂድ ውስጥ እንደ አንተ የፈለከውን ነገር አድርገው ያ ረሱላህ ሰለላሁ ዐለይሂ ወሰለም فمر به النبي صلى الله عليه وسلم يا الله ملكتኛ መጡ ከዚያ ባጠገቡ አለፈ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄ ሰው ይራጥሯል ከሙሶሶ ጋር ማምለጥ አይችልም ምንም ማድረግ አይችልም ከዚያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም فقال من قالت ماذا عندك يا ابا ثمامه يا ثمامه انت ثمامه ሆይ ምን ትላለህ አሉት ምንድነው እስኪ አንተ ጋር ያለው ነገር ምንድነው አለ ምን ይመስልሃል ያለው ነገር በቁጥጥር ስር ውለሃል ታስረሃል አሁን ተማርከሃል ምንድነው የምትለው አለ ماذا عندك ምን ትላለህ እንዲ خيرun يا محمد አላቸው ልበ ሙሉ ነው እሱ አይፈራም መልካም ነገር ነው ነገ ያለው አላቸው መልካም ነገር ነው ان تقتل ذا دم يا محمد አላቸው ሰለላሁ ዐለይሂ ወሰለም ብትገል ደሙ የሚበቀልለት ሰው ያለውን ሰው ነው የምትገለው አላቸው ኃይለኛ ሰውየው ብትገል ደሙ የሚበቀልለት ሰው ያለውን ሰው ነው የምትገለው وان تنعم على شاكرين መልካም ብትሰራ ደግሞ ለሚያመሰግን ሰው ነው መልካም የምትሰራው አላቸው
አውፍ ብትል ማለት ነው አውፍ ካልክም ለሚያመሰግን ሰው ነው አውፍ የምትለው وإن كنت تريد المال فسل ምናልባት ገንዘብ የምትጠይቅ ከሆነ ጠይቅ ማለት ያው ፊዲያ ይሄን ያህል አንጡና እስረኛችሁን ምርኮኛችሁን አስለቅቁ ብለህ ይሄን ያህል ከፍለህ ራስን ነፃ አርግ ብለህ የምትጠይቅ ከሆነ ጠይቅ ችግር የለም ገንዘብ የምትፈልግ ከሆነ ጠይቅ تو طمنه ما شئت يفلكوا يسطحال ከሶስት አንዱ ነው ሊሆን የሚችለው አላቸው ኢማ አውፍተላለህ ወይማ ትገላለህ ወይማ ፊዲያ ትጠይቃለህ ሶስቱም ያንተ ምርጫ ነው መብትህ ነው አላቸው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያ ሰላም አጃኢበኛ ሰው እንደ አይነት ሰው አላህ ሂዳያ ሲሰጠው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጃሂልያ የሆነ ሰው በእስልምና ምርጥ ይሆናል አሉ በጃሂልያ ጀግና ከሆነ አላህ ሂዳያ ሲሰጠው በዚያው ጀግንነቱ ነው የሚሰጠው በጃሂልያ ላይ አቅል ያለው ሰው በጃሂልያ ላይ መልካም ስነ ምግባር የተላበሰ ጀግንነት የተላበሰ ሰው በእስልምናው ውስጥ ያው ያንኑ ቦታውን ይዛል ይሄ ያሰላ ደስ ይላል ምንም መፍራት የለም طيب فتركوا فذهب عيد النبي صلى الله عليه وسلم ዝም ብለው ጥለው ሄዱ ምንም መልስ አልሰጡትም ثم مر به اليوم الثاني በሁለተኛውም ቀን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጡና ባጠገቡ ጠየቁት ماذا عندك يا ثمامة ምን አለ አሉት ምን አዲስ ነገር አለ ያንኑ ቃል መለሰላቸው ያንኑ የተናገረውን ነገር يا سلام ودار نفس الحديث ያንኑ ቃል ምልልስ ተደገመ ثم اليوم الثالث كذلك ሶስተኛው ቀን ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጡና ماذا عندك አሉት ምን ትላለህ ثمامة ሆይ አሉት ምን አለ አንተ ጋር አሉት كذلك فقال ምንም አዲስ ነገር የለም ያንኑ ሶስቱን አማራጮች አስቀመጠላቸው فقال اطلقوا ثمامة على نبي محمد صلى الله عليه وسلم فضوا على نبي محمد صلى الله عليه وسلم لقيت يهدال لقيت فضوا على الصحابه فضوا تيد فتوا هيد ما اريد شيء من ما قال فلك هيد بك خلاص نصعد هيد انت يا سلام عجائب ነው ወጣ ከመስጂዱ መልካም ነው ብሎ ወጣ ከዚያ ወንዝ ደረሰና ሰውነቱን ታጥቦ فاغتسل وأفطر ወንዝ ከደረሰ በኋላ ሄዶ ታጥቦ ንጹህ ሆኖ መጣና ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም አሽሀዱ አን ላ ኢላሃ ኢላላህ ወአንከ ረሱሉላህ ሰለላሁ ዐለይሂ ወሰለም الله أكبر ناس أسلمت وقال من على شوك كسلم أبو هالة النبي محمد صلى الله عليه وسلم والله على شوك والله هنبني ما كان على وجه الأرض من وجه أبغض إلي من وجهك بزيش من الله عندان تفيت متلاو فيت عن نبرم على النبي محمد صلى الله عليه وسلم عندان تفيت متلاو فيت عن نبرم بزيش من الله فقد أصبح وجهك أحب الوجوه إلي አሁን ደግሞ በምድር ላይ ካሉ ፊቶች ሁሉ የተወደደ ፊት ሆነ የርሶ ፊት እኔ ጋር አላቸው አሁን በምድር ላይ ካሉት ፊቶች ሁሉ እኔ ዘንድ እንደርሱ አይነት የተወደደ ፊት የለም አላቸው والله ما كان على وجه الارض من دين ابغض الي من دينك በዚህ ምድር ላይ ደግሞ የተጠላ ዲን አልነበረም ካንተ ዲን የበለጠ አላቸው فقد أصبح دينك أحب الأديان إلي አሁን ደግሞ ዲንህ እስልምና በምድር ላይ ካሉ እምነቶች ሁሉ የበለጠ እኔ ዘንድ ተወዳጅ ሆኗል አላቸው ተወዳጅ ሆኗል እኔ ጋር يا سلام جائز سبحان الله العظيم አያችሁ ሰውየው ምን አይነት ሰው እንደሆነ ቅድም ምን ሊሆን ነበር ቅድም ቢሰልም ኖሮ ምን ነበር
ፈርቶ ነው የሰለም እንዳይገደል የተለያየ ችግር እንዳይደርስበት የፈለገው ነገር ይሁናል የፈለገው ነገር ይምጣ መግደል ትፈልጋለህ ግደል አውፍ ትላለህ መብትህ ነው ገንዘብ ጠይቃለህ ፊዲያ መብትህ ነው አርግ ብትገልም እሺ የሚበቀልለት ሰው ያለውን ሰው ነው የምትገለው ራስ መተማመን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጣም የሚገርሙ አይነት የሰው ስነ ልቦናን የሚያውቁ ሰዎችን ስሜታቸውን ውስጣቸውን የልብ ትርታቸውን የሚያዳምጡ ናቸው አዩሪ ይሄ ውስጡ የጀግንነት ባህሪ ይታያል የቆራጥነት ስሜት ውስጡ አለ በራስ የመተማመን ስሜት ውስጡ አለ ስለዚህ خلاص ይሄ ተግባር ራሱ ነፃ ሲሆን በራሱ ከምንም ነገር ነፃ መሆኑን ሲያውቅ አሁን እስልምናው ትክክለኛ በአላህ ላይ አምኖ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዲን ላይ በትክክል አምኖበት ውስጡ ተቀብሎት የሰለመ መሆኑን ማረጋገጥና ማሳወቅ በሚችልበት ሰዓት ላይ መጥቶ ምን አለ ኢላን አደረገ ሰልም ያለው አሁን ማንንም አስገዳጅ በሌለበት ማንንም መፈራው ነገር በሌለበት መንገዱ ነፃ ሆኗል መሄድ ይችላል ወደ ሀገሩ መመለስ መብቱ ነው ማንንም ሰው አይናገረው ማንንም አይጠይቀው የአላህ መልእክተኛ ሂድ በቀል ሂድ ወደ ሀገርህ ሰላም ነህ ብለውታል لا ተመለስ ኢማን በልብ ውስጥ በሰራ አካላት ውስጥ በደም ስሩ ውስጥ ሄዶ ያ እንደዛ ሲጠላቸው የነበረን የአላህ መልእክተኛ ከምንም በላይ እሳቸውን ወዶ እስልምናን ወዶ ተመልሶ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጣ وفي العودة ذهب ثمامة إلى مكة مؤتمرا فلامته قريش على إسلامه ከዚያ በዚህ መልኩ ከሰለመ በኋላ ወደ የማማ ከመሄዱ ቀጥታ ከመሄድ ብሎ ወደ መካ መጣና ዑምራ አድርጌ እሄዳለሁ ብሎ ወደ መካ ይመጣል ዑምራ አድርጎ ወደ ሀገሩ ሊሄድ ማለት ከዛ ሙሽሪኮች ሲያዩ ያቁታል እንግዲህ የታወቀ የኢማማ ከበርቴ ነው ትልቅ ቦታ ያለው ሰው ነው ያቁታል ይተዋወቃሉ እነሱ ሲያዩት ስርዓቱ የኡምራ አደራረጉ በከሃዲያኖች ሙሽሪኮች መልኩ ሳይሆን በሙስሊሞች ስርዓት ነው የሚያደርገው ከዛ የሚያደርጋቸው አዝካሮች ምናምን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አዝካር ማትረባ ሰውዬ ሄዳ የመሐመድን ዲን ይዛለህ እንዴ አንተ ምን አይነት ሰው ነህ ምናምን ብለው ተቹት ነው አላቸው فقال من هاتوا والله አላቸው በአላህ ይሁንብኝ لا يأتيكم من اليمامة حبة حنطة حتى يأذن فيها رسول الله صلى الله عليه وسلم አንድ ፍሬ ገብስ አይመጣላችሁም ስንዴ አይመጣላችሁም አላቸው አንድ ፍሬ አይመጣላችሁም የአላህ መልእክተኛ እስኪፈቅዱ ድረስ ለእናንተ አንድ ፍሬ አታገኙ ማለት አይቻልም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እስኪፈቅዱላችሁ ድረስ እሳቸው ይሰጣቸው እስኪሉ ድረስ አንድ ፍሬ አታገኙ የኔ መስለም ነው የገረማችሁ ችግር የለም ማለት ዞርበል مصيبه فلما انصرف منع بيع الحنطه لاهل مكه فجهدوا حتى كتبوا الى النبي صلى الله عليه وسلم ተመልሶ ሄደና ለመካ ሰዎች አንድ ፍሬ ስንዴ እንዳይሸጥላቸው ቀለብ እንዳይሸጥላቸው ማንንም ሰው እንዳይሸጥላቸው خلاص እሱ የጎሳው አዛዥ ነው መሪ ነው ማን ይሸጣል ዞር በሉ ከዛ አይቻልም خلاص ሙቃጣ ማዕቀብ ተጣለባቸው ሱብሃንአላህ العظيم ሲያንቀለቅላቸው አርፎ በተቀመጡ መልካም ነበር ከዚያ ፈጀሂዱ ረሃብ ለቀቀባቸው ድርቅ መጣባቸው የመካ ሙሽሪኮች ያ ትዕቢታቸው ከሸፈና ያ የተነፋው እንደፊኛ የተነፋው ኩራታቸው ጠፋና ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደብዳቤ ጻፉ ወደ መዲና ምን ያርጉ ወደው አይደለም فكتبوا الى النبي صلى الله عليه وسلم يسالونه بارحامهم በዝምድናችን ይሆንብህ ባክህን ልጆቻችንና ህፃናቶቻችን ሴቶቻችን በረሃብ እያለቁ ነው
أن يكتب إلى ثمامة يسمح ببيع عامله أرواك إندو ذي ثمامة باك مجيب إندي شتلن أعرفك أدلة أنت فكر أدلة باك إندو شتل لا تشوف له ملك لكن لنا باكهن بزند الناشني هون به يا محمد أنت كو يسقى زمداتنا ينيا رهاو ينيا تنكر ينيا تشجر أنديت يسجلها لباكهن باكهن لا إله إلا الله أنت يا أولو تبيد يا أولو كرات يا أولو أفانا زاري لما نعوز كبو ما النبي محمد صلى الله عليه وسلم ثم ما أنديت أرجو ساتون يسكبر عندنا تملك أنديت نبيون يسكبر عندنا بمان بمكة مشركوت سيودوا بقداتهم ساتون دين لمامد لمنو ساتون لمنو عندنا قرن أتاقني قالوا أنتم موت الله تبارها لمنا ففعل صلى الله عليه وسلم يا الله ملكتني يا رمو أصلا سبحان الله وما أرسلناك إلا رحمة للعالمين لا إله إلا الله الله صفات راتشو وسطاتشو እዝነት ሞልቶ ነው የፈጠራቸው እንኳንስ ለሰው ልጅ አይደለም ለአዋፍ ለእንስሳዎች ሱብሃንአላህ ሰው ተርቧል እንኳን የስጋ ዘመዳቸው አይደለም አፉና ያ ሱማማ ሆይ ይሸጥላቸው خلاص ለሰዎች ባከይ ብሎ ይግዙ ይሸጥላቸው ብለው ከዛ አሁን መፍታቸው ነው ያውሰዱ ከሰዎች እናንተው ምግብ መብላት ትችላላችሁ ተባሉ ማለት ነው طيب እነዚህ ሁለቱ የቤት ስራዎች ከተሰሩ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሌላ እንደገና ቡድን ያኔ የሳቸውን ሰሃባዎች ገለውባቸው ወደ ነበሩ ሰዎች ላኩ እነሱ በኑ ሊህያን ይባላሉ ረጂ በሚባል ቦታ ላይ 10 ሐፊዘል ቁርአኖችን የገደሉ ሰዎች ማለት ነው በኑ ሊህያን هم الذين كانوا قتلوا المسلمين بالرجيع ረጂ በሚባል ቦታ صحابዎችን ገለው የነበሩ ሰዎች ናቸው وكانوا متوغلين في الحجاز الى حدود عسفان واسكميبال ቦታ ድረስ ተሰክስገው ይኖሩ ነበር ወደዛ ማለት ነው فاخر رسول الله صلى الله عليه وسلم امرهم يا الله መልእክተኛ የእነርሱን ጉዳይ አቆዩት صحابዎቻቸው አንድ ቦታ ላይ 10 ሌላ ቦታ ላይ 7 ከሰባዎቹ ሁለት ከ60 صحابዎቻቸው ውስጥ ከ7 صحابዎቻቸው ውስጥ ሁለት ብቻ ድነው 60 ምናምኖቹ ተገለው ነበር ሌላ ቦታ ላይ 10 ሷሃባዎች እነዚህ አሁን 10 ሷሃባዎችን የገደሉትን ሰዎች ሁኔታውን በደንብ አድርገው እስኪያጣሩ ድረስ አቆይተውታል ጉዳያቸው وكانوا متوغلين في الحجاز الى حدود عسفان فاخر رسول الله صلى الله عليه وسلم امرهم ጉዳያቸውን አቆዩት حتى اذا تخاذلت الاحزاب واطمأن من الاعداء استعمل على المدينه ابن ام مكتوم የአህዛቦች ጦርነት በዚያ መልኩ አላህ ካበረደው በኋላ መዲና ላይ ያለው ሁኔታ ከተረጋጋና ከአይሁዶችም ተንኮል ሰላም ሆናቸውን ካወቁ በኋላ መዲና ላይ አብዱላህ ኢብኑ መክቱምን ኢብኑ ኡሙ መክቱምን አሚር አድርገው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወጡ وخرج اليهم في ربيع الاول سنه 6 من الهجريه በ6ኛው ዓመተ ሂጅራ ላይ ربيع الاول ወር ላይ ወጡ في 200 من الصحابه ومعهم 20 فرسا ከ200 ሰሃባዎች ጋር ሆነው 20 ፈረሶች ይዘው ወጡ ማለት ነው واسرع السير اليهم حتى بلغ بطن غيران ተባለ ቦታ ላይ ሸለቆ ነው እዛ ቦታ ላይ እስኪደርሱ ድረስ በፍጥነት ከሰሃባዎቻቸው ጋር ሄዱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዋዲን بين امج وعسفان ይሄ غيران የተባለው ቦታ ነው የሸለቆ ስም ነው حيث كان مصاب اصحابه ይሄ ቦታ እነዚህ 10 የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሃባዎች የተገደሉበት ቦታ ነበረ فترحم عليهم ودعا لهم يا الله መልእክተኛ ቆመው እዛ ቦታ ላይ ሰሃባዎቻቸው የተቀበሩበት ቦታ ላይ ዱዓ አደረጉ ለእነርሱ الله ምህረት እንዲያደርግላቸው ከጠየቁ በኋላ وأقام في ذلك المكان يومين ሁለት ቀን ቆዩ እዛ أما بنو لحيان ففروا في رؤوس الجبال እነዚህ ሰሃባዎች የገደሉ ጎሳዎች በየተራራው ጫፍ ላይ ተሰደዱ فلم يجد منهم احدا አንድም ሰው አላገኘም يا الله መልእክተኛ وارسل 10 فوارس الى عسفان لتسمع بهم قريش فيداخلهم الرعب ከዚያ በኋላ 10 ሰዎችን 10 ፈረሰኞችን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስፋን ወደሚባል ቦታ ላኩ
ቁረይሾች እንዲሰሙና ምን ያህል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የትናየት ቦታ ድረስ መጥተው እያስከበሩ እንደሆነ አቅማቸውን እንዲያውቁ ለማድረግ ቁረይሾች ማለት ነው فذهبوا الى قراع الغميم እነዚህ የተላኩት ሰሃባዎች ቁራዕ አልገሚም የሚባል ቦታ ላይ ድረስ ሄዱና ثم رجع رسول الله صلى الله عليه وسلم الى المدينه ከዚያ በኋላ ተመልሰው መጡ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከባልደረቦቻቸው ጋር ወደ መዲና ተመለሱ بعد ان غاب عنها 14 ليله 14 ቀን ከጠፉ ማለት ከመዲና ከራቁ በኋላ ተመልሰው ወደ መዲና መጡ وفي جماد الاولى سنه 6 من الهجريه ارسل رسول الله صلى الله عليه وسلم زيد بن حارثه الى العيس ከዚያ በዚሁ አመት ላይ جماد الاول በሚባለው ወር ላይ زيد بن حارثه عيس ወደሚባል ቦታ ላኩት في 170 راكبا كمتو 70 صحابዎች ጋር ለምንድነው يعترضون عيرا لقريش قادمه من الشام ከሻም እየተመለሰ ያለን የቁረይሾች የንግድ ቃፊላ እንዲማርኩ ተደርገው ነው ይሄን የቤት ስራ ተሰጥቷቸው ነው የተላኩት كان يرأسها ابو العاص ابن الربيع زوج زينب ابنه رسول الله صلى الله عليه وسلم ይሄ የንግድ ቡድን ማን ነው መሪው አቡ العاص የተባለ የዘይነብ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የልጃቸው ባል ነበረ ሐላፊ ሆኖ ይሄንን የሙሽሪኮች የቁረይሾች የንግድ ቃፊላ እየመራ የነበረው فاخذها المسلمون زيد بن حارثه ከሰሃባዎቹ ጋር ከ170 ሰሃባዎች ጋር አንድ ላይ ነበረ እንዳለ ማረኩት አቡ العاصን የንግዱንም ቃፊላ እንዳለ ማረኩት واخذوا ما فيها በሙሉ واسروا رجالها እዛ የነበሩት ከሱ ጋር ከአቡ العاص ጋር የነበሩት እንዳለ ተማረኩ وافلت ابو العاص فجاء الى المدينه ابو العاص ቀስ ብሎ አመለጠና ወደ መዲና እየሮጠ እየገሰገሰ ቀድሞ ወደ መዲና ደረሰ واستجار بزينب ከዚያ መጣና ዘይነብ መዲና ላይ ያለችው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልጃቸው ማለት ነው የድሮ ሚስቱ ነች ከዚያ በፊት ተይዞ ተለቆ ነበር ሄዶ ዘይነብን እንዲልክላቸው ቃል ገብቶ ማለት ነው ልኮላቸው ነበር ስለዚህ አሁን አረሳው ሙሱ ዙሮ ተመጣና በእርሷ ተሸሸገ እንዳልገደል አደጋ እንዳይደርስብኝ አንቺ ከለላ ሆኚ አላት ምንም ይሁን ያው የድሮ ባለቤቷ አይደል እሺ አለች مرحبا ተቀበለችው وسألها أن تطلب من رسول الله صلى الله عليه وسلم أن يرد عليه أموال العير ففعلت ይሄ ብቻ አይደለም ምን አላት ከአላህ መልእክተኛ የተማረከብኝ ንብረት እንዳለ እንዲመልሱልኝ ጠይቅልኝ አላት እኔ የመካ ሙሽሪኮች አማና ሰጥተውኝ ነው አደራ ሰጥተውኝ ነው የወጣሁት ይሄ አማናዬ እንደው በምንም ተአምር እሳቸው ሊወስዱብኝ አይገባም እንዲመልሱልኝ ነብዩን ጠይቅልኝ አላት ለልጃቸው ለፋጢማ ማለት ለዘይነብ እሺ አለች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጠየቀቻቸው ያ ረሱላህ ሰለላሁ ዐለይሂ ወሰለም መልካም ወለለት አለቻቸው ያው ምንም ይሁን በፈታው ብንለያይ መልካም ወለለት ያ ሰላም طيب ورد عليه كل شيء ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እሺ አለ መልሱለታል ሁሉ ነገር የተማረከው ነገር እንዳለ ንብረቱ በአጠቃላይ ይመለስለታል الصغير والكبير والقليل والكثير ሁሉ ነገር እንዳለ አንድ ነገር ሳይቀር ሄዳው ይዘይዳል ማሻአላህ እሺ አለ ይሄ ንብረት እንዳለ የመካ ሙሽሪኮች ያው ተማርኮባቸዋል ምንም ማድረግ አይችሉም ነበር አቡ العاص አመጣና ያው ንብረታቸው አላቸው وكان ابو العاص من رجال مكه المعدودين تجاره ومالا وامانه ይሄ ሰው ማለት መካ ውስጥ በጣም አሉ ከሚባሉ በሀብትም በአማናም በሁሉ ነገር የሚታወቅ ሰው ነው فرجع الى مكه وادى الامانات الى اهلها ከዚያ ወደ መካ ተመለሰና ሁሉም የሰጡትን የንግድ እንትናቸውን ያው ወሰዱ ብሎ መለሰላቸው በሙሉ ማለት ነው ثم اسلم وهاجر ይሄንን አደራውን ከተወጣ በኋላ اشهد ان لا اله الا الله واشهد ان محمدا رسول الله እዛው መካ ላይ ሆኖ እኔ ከዛሬ ጀምሮ አማናቱን ካደረስኩኝ በኋላ ሙስሊም ነኝ ሰለም ያለው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዲን ተቀብያለሁ خلاص انا مسلم يا سلام
الله أكبر نبي محمد صلى الله عليه وسلم عندي النزيد لا لك يهونوا سوتشن بمن ملكو ودا اسلمنا እየጠሯቸው እንደሆነ ተመልከት በምን መልኩ شفت كيف ይሄ ሰውዬ አሁን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሱ ላይ የዋሉት ውለታ በምን ሊመልሰው ይችላል በምንም ነገር መመለስ አልችልም ኢላ ቢማዳ እኔ እስልምና ውስጥ መግባቴ ካልሆነ በስተቀር ምንም ነገር እሳቸውን ሊያስደስትልኝ አይችልም እኔን እንዳስደስትኝ ሁሉ አላህ ስለፈለገለት ይሄ ኸይር ስራ ምን ሆነለት ሰበብ ሆነለት ማለት ነው ምን ሊሆን ወደ ከጀሃነም ወጥቶ የጀነት አላህ እንዲያረጋው فرد عليه رسول الله صلى الله عليه وسلم ከዛ ወደ መዲና መጣ ከሰለመ በኋላ ነብዩ መሐመድ ደግሞ ዘይነብን መለሱለት ያው ጀባ አሉት يا سلام فرد عليه رسول الله صلى الله عليه وسلم زينب بالنكاح الاول መጀመሪያ በነበረው በባልና ሚስትነታቸው ሌላ ምንም ነገር ሳያስፈልግ ያው ሂድ ከሚስት ጋር ኑር አሉት ማሻአላህ ሂድ ያው ለዘይነብም ያንተ ነች ከሰለምክማ እኔ ምን እፈልጋለሁ መጀመሪያውኑ ኩፍር ነው እንጂ ችግሩ ሂድ ያው كمال بيته جار وذلك بعد 3 سنوات ونيف 3 عمد كمان منه كتليايو معناتنا ولم تكن آية تحريم المسلمات على الكفار نزلت إلا إلى ذلك الوقت يزام جزي نبي محمد صلى الله عليه وسلم أبو العاصم زينب بمجمريا ونكاحاتቸው እንዲመለሱና አብረው እንዲሆኑ ሲያረጉ ሙስሊም ሴቶች በካፊር ወንዶች ላይ እርም መሆናቸው የሚገልጸው የቁርአን አንቀጽ አልወረደም ነበር ከዚያ በኋላ ግን ያው እርም ሆነ ማለት ነው አይቻልም ምን ያስፈልግ ነበር በኋላ ቢሆን ኖሮ በአዲስ ኒካህ ነበር ተጀድዶ ነበር የሚጋቡ የነበሩት ማለት ነው ነገር ግን ይሄ ሁክም ከመምጣቱ በፊት ስለነበረ በመጀመሪያው ኒካሃቸው ምን አደረጉላቸው አብረው እንዲኖሩ ፈቀዱላቸው ፈካን ኒካሁ ባቂያን على حاله ኒካሁ ባለበት ሁኔታ ነበረ ምክንያቱም ኒካህ አስለን ቀብለ الاسلام ይሰራበታል እነሱ ጋር አለ የኒካህ ስርዓት ነበራቸው نبي محمد صلى الله عليه وسلم ملكتني ترجو كملاكاتهم بفيت مالتنا هذا وقد أرسل رسول الله صلى الله عليه وسلم يهي انقدي على نبي محمد صلى الله عليه وسلم بطام بزو فتاشي هونو سراويتوچن لكو نبر عدة سرايا خلال هذه الفترة بذيك زيوز بطام يتلأيو سراويتوچن وين دقمو وطادروچن لكو نبر يتلأيو كوابي لياتنونا وين دقمو ሊያጣሩላቸው كان لها اثر بالغ የነዚህ ሰራዊቶች በተለያየ አቅጣጫ መሄድ ትልቅ ተጽዕኖ ነበረው في كبح جماح العدو የጠላትን ተንኮል የጠላትን አመጽ ለማብረድና ለማቅለል ትልቅ ተጽዕኖ ነበረው ይሄ ነገር واخماد شره የእነርሱን ሸራቸውን ለማጥፋት واستتباب الامن وبسط السلام አካባቢውን አገሩን ሰላም ለማድረግና እንዲሁም ሙስሊሞች ምንም አይነት ጭንቀት እንዳይኖርባቸው ለማድረግ ኢላ አማኪነ ባዒዳቲን በጣም ሩቅ ቦታ ድረስ ይልኩ ነበር ثم نقل اليه ما ادى الى قيامه بغزوه بني المصطلق ከዛ በኋላ እነዚህ ሰራዊቶች አካባቢውን ቃኝተው ሰላም መሆኑን ከተመለሱ በኋላ ወደ ነዚያ ሰባ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የገደሉ ሐፊዘ ቁርአኖችን የገደሉ ጎሳዎች ጋር ለመዝመት እንዲችሉ አደረጋቸው ከዚህ ቀጥሎ ያለው ወደ እነዛ ጎሳዎች ገዙ ማድረግ ነው የሚቀጥለው ሳምንት አላህ ካለ እናየዋለን ነክተፊ بهذا هذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه وسلم